የጀናባ ሻወር እንዴት ነው የሚደረገው? ሻወር አተጣጠብ ለሁለት ይከፈላል። የጀናባና የወር አበባ የሀይድ አስተጣጠብ አልኩ አስተጣጠብ አንድ አይነት ነው። አዳምጡ። ሰው ከጀናባ ወይም ባልና ሚስት ግንኙነት አድርገው ወይም ሰውየው እንቅልፉን ተኝቶ በህልሙ የዘር ፍሳሽ አይቶ ይህ ጀናባ ነው የሚታጠበው ትጥበትና ሴት ልጅ ከወር አበባ የምትታጠበው ትጥበት አንድ አይነት ነው። የአስተጣጠቡ ስርዓት ለሁለት ይከፈላል። ينقسم إلى قسمين አንደኛው ምንድነው? ጉስል ሙጅዚ የሚያብቃቃ የሆነ የትጥበት አይነት። ሁለተኛው ጉስል ሱና የሆነ የትጥበት አይነት ቅደም ተከተል አለው። የመጀመሪያው ትጥበት የሚያብቃቃ ምንድነው? ከላይ ከፀጉራቸው እስከ እግር ጥፍራቸው ድረስ ሙልጭ አድርጋችሁ መታጠብ። ሙሉ የሰውነትን አካል እስካጠበች ድረስ خلاص ጨርሰዋል፣ በቂ ነው። ይሄ ኡዱን ያጠቃልላል ወይ? አዎ። ሰውየው ኡዱን እስከነየተ ድረስ በልቡ እንደ አዲስ ኡዱ ማድረግ አይጠበቅበትም የጀናባ ትጥበት እና ይሄኛው ማለት ነው ሀይድ ሙሉ እስከጨረሱ ድረስ ከላይ እስከታይ ከታጠቡ ይህ የሚያብቃቃ ትጥበት ነው፣ በቂ ነው። ሁለተኛ የትጥበት አይነት ቅደም ተከተላለሁ ይበልጥ እንደሚያስገኘው ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አስተጣጠብ ለሚስቶቻቸው ናቸው የነገሯቸው። አያቸው ነቢያችን ሰለላሁ ዐለይሂ ወሰለም የእርሳቸው ሚስቶች ናቸው ይሄን ዲን በተለይ ትጥበትን ስለ ሴት ልጅ ሀይድ አስተጣጠብ ለማን የተናገሩ? ለሴቶች ለሚስቶቻቸው ነው የነገሯቸው። ሚስቶቻቸው ደግሞ ለትውልድ አስተላለፉ። እነዚህን ሚስቶች እንዲያገቡ የተደረገው ነቢ ሰለላሁ ዐለይሂ ወሰለም ከነዚህ ከአንድ በላይ ትምህርትን ከእርሳቸው ቀስመው ለትውልድ እንዲያስተላልፉ ዘንድ ነው። በተለይ ሴቶችን የሚመለከተው እውቀት የሴቶችን ጉዳይ እንዳለ ያስተላለፈችው እናታችን አይሻ ነች። አብዛኛዋ ቤታቸው አለ የሚገርም ጭንቅላት ነበራት። ከ2000 ምናምን በላይ ሐዲሶችን ከነቢ ሰለላሁ ዐለይሂ ወሰለም ሸምድዳ ለትውልድ አስተላልፋለች። አሁን ወደ ትጥበቱ እንሂድ። ጀናባ መታጠብ የፈለገ ሰው ሀይድ መታጠብ የፈለገች ሴት የመጀመሪያ ስራቸው ምንድን ነው? ንያ ሊኖር ይገባል። ይሄ ልታውቁ ይገባል። ኢነማ ልአዕማሉ ቢንያት ወኢነማ ሊኩሊ እምሪኢን ማ ነዋ አሉ ነቢ ሰለላሁ ዐለይሂ ወሰለም። ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው የነየተውን ያገኛል። ንያ ማለት ነው ማለት ነው። አንያ መዕናሁ አልቀስዱ ፊል ቀልብ። ንያ ብሎ ማለት በልብ ማሰብ ማለት ነው። ይታችኋል። አንያ መሐሉሃ አልቀልብ ወተለፈዙ ቢንየት ቢድዓ። ንያ መገኛ ቦታ ልብ ላይ ነው። በልብ ማሰብ ነው። ከጀናባ እንደምትታጠብ በልብ ማሰብ፣ ከወር አበባ እንደምትታጠቢ በልብሽ ማሰብ። ይህን የምታደርጉትም አምላክ አላህ ያዘዘውን ትእዛዝ ለመፈጸም እንደሆነና ከእርሱ ዘንድ ምንዳን ፈልጋቸው እንደሆነ የምታደርጉት ማሰብ በቂ ነው። እሺ፣ ከዛ ምንድነው የመጀመሪያው? ቢስሚላህ ብላችሁ መዳፋችሁን 3 ጊዜችን ታጥባላችሁ። መጀመሪያ ምንድነው የምታደርጉት? ቢስሚላህ ብላችሁ እነዚህን ማጥባት። ለምንድነው እነዚህን ቀድሞ ማጠብ የተፈለገው? በእነዚህ በሁለት እጆቻችሁ ነውና ሙሉ ሰውነትን ከዚያ በኋላ የምታጸዱት። ቀድማችሁ ሌላውን አካል የምታጸዱበትን እጆቻችሁን ማጽዳትን አዘዘ ኢስላም። ያ ሰላም። ገና ከእንቅልፍህ እንደተነሳ እጆችህን ማጠብ አዘዋል ነቢ ሰለላሁ ዐለይሂ ወሰለም። ኢዛ ቃመ አሐዱኩም ሚን ነውሚሂ ፈልየግሲል የደይሂ ሰላሰን ፈኢነሁ ላ የድሪ አይነ ባተት የድሁ አሉ። አንዳችሁ ከእንቅልፉ ከተነሳ አደራ እጆቹን ይጠብ 3 ጊዜ። እጁ የት እንዳደረች አያውቅምና አሉ። በእጅህ ሌላ የሰውነት ክፍልህ ነካክተህ ሊሆን ይችላል። በዚያ ልትበላት እንዳይሆን ቀድሞ ኢስላም ምን አዘዘ? እጆቻችሁን ቶሎ ታጠቡ አሉ ነቢ ሰለላሁ ዐለይሂ ወሰለም። ተኝተሃል አይደል? በዚያ ሰዓት ራስህን አታውቅም፣ የት እንዳደረጀ አታውቅም፣ ምን እንዳደረግ አታውቅም። ላቸዋል። ስለዚህ እጃቸውን 3 ጊዜ መጀመሪያ መታጠብ፣ ከዚያስ እስትንጃ ማድረግ፣ በብልት አካባቢ የሚገኝን ዘር ፈሳሽ ወይንም ደግሞ ሀይድ የወር አበባን ማጽዳት። ያን ካጸዳችሁ በኋላ ምን ታደርጋላችሁ? ከዚያ ልክ እንደ ለሶላት እንደምታደርጉት ውዱ ታደርጋላችሁ። ከዚያ በራሳችሁ ላይ 3 እፍኝ ውሃ ታደርጋላችሁ። ከዚያ ውስጡ በደንብ ይሄ እንዲዳረስ ታሹታላችሁ። ثم تحثين على رأسك 3 حثيات እንዳሉት ከዚያም 3 እፍኝ ውሃ ይዘሽ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሚስታቸው ለኡሙ ሰለማ ሲያስተምሯት። ውሃ በራስሽ ላይ ታደርጊና በደንብ ይሄ እንዲዳረስ ታደርጊዋለሽ። ከዚያ ከቀኝ ጎን ያለውን ከላይ እስከታች መታጠብ፣ ከዚያ ከግራ ጎን ያለውን ከላይ እስከታች መታጠብ። አለቀ። ይሄ ነው። ይሄን ቅደም ተከተሉን ያልቻለስ በቃ መጨናነቅ አያስፈልገውም። ሙሉ ሰውነትህን ከላይ እስከታች እስከታጠብክ ድረስ በቂ ነው።